ይህ ሚዛናዊና ተአማኒ ሰበር መረጃዎችን የሚያደርሳችሁ ጥበብ ሚዲያ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ዛሬ በምዕራብ ትግራይና በወልቃይት ጠገዴ ምድር እየተናወጠች ነው። አደገኛው ጦርነት ተቀስቅሷል። የህወሓት ታጣቂዎች ላይ ከሰማይና ከምድር ቦምብ ዘንቦባቸዋል። ልዩ ሰበር መረጃ ከስፍራው ደርሶናል፣ በዝርዝር ይቀርባል። ሰኔ 15 መግለጫ የሰጠሁት አዲስ አበባ ከቤቴ ውስጥ ቁጭ ብዬ ነው ሲሉ የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ተጨማሪ ዘገባው በቆይታችን ተሰሙታላችሁ። ሳውዲ አረቢያ በዛሬው ዕለት በአሲር ግዛት 3 ኢትዮጵያውያን በሞት መቅጣቷን አሳወቀች። 3ቱ ኢትዮጵያውያን ወደ ሳውዲ አረቢያ ግዛት ሺሻ ለማስገባት ተባብረዋል ተብለው መከሰሳቸውን የሀገር ውስጥ ጉዳዮች ሚኒስቴር በመግለጫው አስታውቋል። ውድ ቤተሰቦቻችን በዕለቱ የመረጃ ሰዓታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 159 ብር እየተመነዘረ ነው። የአውሮፓ 187 ብር ከ2 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ4 ሳንቲም፣ የስዊስ ፍራንክ 204 ብር ከ4 ሳንቲም፣ ድርሃም 46 ብር ከ1 ሳንቲም፣ የሳውዲ ሪያል 45 ብር ከ1 ሳንቲም ይመነዘራል። በአቢሲኒያ ባንክ አንድ የአሜሪካን ዶላር 159 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ1 ሳንቲም፣ የአውሮፓ 186 ብር ከ3 ሳንቲም፣ የስዊዝ ፍራንክ 196 ብር ከ6 ሳንቲም፣ የተባበሩት አረብ ኤምሬቶች ድርሃም 44 ብር ከ7 ሳንቲም፣ የሳውዲ ሪያል 44 ብር፣ የቻይና ዩዋን 23 ብር ከ4 ሳንቲም በዛሬው ዕለት ይመነዘራል። በህብረት ባንክ አንድ የአሜሪካን ዶላር 160 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ9 ሳንቲም፣ የአውሮፓ 187 ብር ከ9 ሳንቲም፣ የስዊዝ ፍራንክ 196 ብር ከ4 ሳንቲም እየተመነዘረ ነው። ሰኔ 15 መግለጫ የሰጠሁት አዲስ አበባ ከቤቴ ውስጥ ቁጭ ብዬ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ከአሚኮ ጋር በክፍል 1 በነበራቸው የቃለ መጠይቅ ቆይታም ስለ ሰኔ 15 ተጠይቀው የሰጡት ምላሽ አነጋጋሪ ሆኗል። በአማራ ክልል ሰኔ 15 በአመራሮች ላይ በተፈጸመው ግድያ ማዘናቸውን ገልጸው በሚዲያው በሳቸው ላይ የሐሰት ክስ እንደደረሰባቸው ጠቁሟል። ክሱም ሰኔ 15 በዕለቱ ስለ አመራሮቹ ግድያ በሰጡት መግለጫ መሆኑን ጠቁሟል። አብይ አህመድ አማራ ክልል ባህር ዳር በመገኘት መግለጫ ሰጡ በሚል ሐሰተኛ የሚዲያ ዘመቻ እንደደረሰባቸው ተናግረዋል። እውነታው ግን ይህ አይደለም በማለትም ስለ ጉዳዩ አስረድተዋል። በዕለቱ ስለ ግድያው መግለጫ መስጠት አለበት ሲባል ሚዲያዎች ፋናና ኢቢሲን እንዲሁም አማራ ቴሌቪዥንን እኛ ጋር ጠርተን ነበርም ብሏል። መግለጫ ለመስጠት አስበን ፋናና ኢቢሲ ዘገዩብን። አማራ ቲቪ አሚኮ ግን ለቤተ መንግስቱ ቅርብ ስለሆነ መኪና ሳያስፈልገው በእግሩ ቶሎ መገኘት ስለቻለም ሌሎች የተወሰነ ስንጠብቃቸው ሲዘገዩ መግለጫውን ለአሚኮ አዲስ አበባም ከቤቴ ቁጭ ብዬ ነው የሰጠሁት ሲሉ ተናግረዋል። አማራ ክልል በመገኘት መግለጫ ሰጠ የተባለው በሬ ወለደና የተንሻፈፈ የሚዲያ ዘመቻ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ሐሜቱን ውድቅ አድርገውታል። በሁመራና በበረከት አቅጣጫ አዲስ አደገኛ ጦርነት ፈነዳ። በምዕራባዊው የሀገሪቱ ክፍል በሚገኘው ሁመራና በበረከት አካባቢ አዲስ የጦርነትና የከባድ መሳሪያ የተኩስ ልውውጥ መከሰቱን ከስፍራው የሚወጡ መረጃዎች ጠቁመዋል። እንደ አይን እማኞችና ከቦታው እንደሚገኙ ዘጋቢዎች ከሆነም በበረከት አካባቢ ከባድ መሳሪያዎችን ጨምሮ በእግረኛ ኃይሎች መካከል ከፍተኛ ውጊያ በመካሄድ ላይ ይገኛል። ከበረከት ተነስተው ወደ ሁመራ ሆስፒታል የቆሰሉ ሰዎችን ሲያጓጉዙ ከነበሩ አምቡላንሶችና አሽከርካሪዎች የአይን እማኞች የተገኘው መረጃ እንደሚያመላክተው የኢትዮጵያ ሀገር መከላከያ ሰራዊት የመድፍና የከባድ መሳሪያ ክፍሎችን በአካባቢው ምሽግ በመያዝ ተኩስ ሲለዋወጡ ውለዋል። በአካባቢው ባለው ውጊያም የኢትዮጵያ መከላከያ ሰራዊት ከትግራይ ኃይሎች አርሚ 15 እና አርሚ 7 ከተሰኘው የጦር ክፍሎች እንዲሁም በድንበር አካባቢ ከሚንቀሳቀሱ የሱዳን እግረኛ ጦር አባላት ግጭት ውስጥ መገባቱ ነው የተገለጸው። በተካሄደው የአየርና የምድር የተኩስ ልውውጥ በሁለቱም ወገኖች ላይ ጉዳት እንደደረሰ የሚገመት ሲሆን
በውጊያው የተመታው የህወሓት ኃይል ከፍተኛ ጉዳት እንደደረሰበትና አብዛኛው ክፍሉ መበታተኑን የስፍራው ምንጮች ይናገራሉ። በሌላ በኩል ሁኔታ ወደ አጎራባች አካባቢ ሊስፋፋ ይችላል በሚል ስጋት በኢትዮጵያና በኤርትራ ድንበር እንዲሁም ወደ ትግራይ የሚያስገቡ አዲጎሹ አቅጣጫ ተጨማሪ የኢትዮጵያ መከላከያ ሰራዊት አባላት በተጠንቀቅ ላይ እንደሚገኙ ተገልጿል። ይህም ሊነሳ የሚችል ተጨማሪ ትንኮሳና የጦርነት እንቅስቃሴ ስጋቶችን ለመግታት ያለመ እንደሆነ ይነገራል። እስካሁን ባለን መረጃ መሰረት የኢትዮጵያ መከላከያ ሰራዊት የድንበር አካባቢዎችን ደህንነት ለማስጠበቅ እንቅስቃሴዎችን እያደረገ የሚገኝ ሲሆን በግጭቱ ምክንያት በአካባቢው በሚገኙ የሲቪል ነዋሪዎችና የማህበረሰብ አገልግሎቶች ላይ የደረሰ ጉዳት መጠን ግን በዝርዝር አልታወቀም። በተያያዘ ዜና በምዕራብ ትግራይ አዲስ ግጭት መቀስቀሱን የትግራይ ባለስልጣናት ገለጹ። የትግራይ ባለስልጣናት የኢፌዴሪ መንግስት በምዕራብ ትግራይ አዲስ ወታደራዊ ጥቃት ከፍቷል ሲሉ ከሰዋል። ግጭቱ ዛሬ ማለዳ በምዕራብ ትግራይ ዞን በሸራሪና አቅጣጫ መጀመሩን ገልጸዋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት የሚመራው የክልሉ አስተዳደር ባወጣው መግለጫ የፌዴራሉ መንግስት በምዕራብ ትግራይ ዞን ግልጽ ጦርነት ከፍቷል ሲል በመክሰስ ከክልሉ ጋር የቆየውን ፍጥጫ አባብሶታል ብሏል። በትግራይ ህዝብ ላይ ሲያካሄድ የቆየውን አጠቃላይ እገዳና ከበባ እንዲሁም በምድርና በውክልና የትጥቅ ኃይሎች የሚፈጸሙ ጥቃቶችን በማባባስ የብልጽግና ስርዓት ግልጽ ጦርነት ከፍቷል ሲል መግለጫው ገልጿል። በትግራይ ባለስልጣናት የቀረበው ይህ ክስ በፌዴራሉ መንግስትና በክልሉ አስተዳደር መካከል ለወራት ሲካሄድ የቆየውን የፖለቲካና ወታደራዊ ውጥረት ተከትሎ የመጣ ነው። መግለጫው እንደ አውሮፓውያን የዘመን አቆጣጠር በ2022 የፕሪቶሪያ ግጭት የማቆም ስምምነት ከተፈረመ ወዲህ የፌዴራሉ መንግስት የተለያዩ ሴራዎችንና እገዳዎችን፣ ከበባዎችን፣ ወታደራዊ ዝግጅቶችን ሲያካሂድ ቆይቷል ሲል የከሰሰ ቢሆንም ማስረጃ ግን አላቀረበም። የፕሪቶሪያ ሰላም ስምምነት ከተፈረመ በኋላ ቢሆንም በተለያዩ ሴራዎች፣ እገዳዎች፣ ከበባዎች፣ ወታደራዊ ዝግጅቶችን ማስፋፋቱን ቀጥሏል ሲል መግለጫው ገልጿል። መግለጫው የህልውና ትግል ባለው አዲስ ግጭት ውስጥ በትግራይ የሚገኙ ነዋሪዎች፣ የጸጥታ ኃይሎች፣ የሲቪል ማህበረሰብ ድርጅቶችና የሃይማኖት ተቋማት እንዲቀላቀሉት ጥሪ አቅርቧል። ለብሔራዊ ውድመት ፈጽሞ አንንበረከክም ያለው መግለጫው የትግራይ ኃይሎችና ደጋፊዎች ትላንት እንዳደረጉት ሁሉ ዛሬም ተአምራዊ ታሪክ ለመስራት እንዲዘጋጁ ጥሪ አቅርበዋል። የሀገር መከላከያ ሰራዊት ዳሎል ማዕከላዊ እዝ ክንዱን የቀመሱ ስለ ጀግንነቱ መስክረዋል በሚል ያወጣው መግለጫ ከዚህ ጦርነት ጋር የተገናኘ ሆኖ ትርጓሜ ተሰጥቶታል። ክንዱን የቀመሱ ስለ ጀግንነቱ መስክረዋል ይላል መግለጫው። የአንድ ሀገር ህልውናና ክብር፣ ነጻነት በዋናነት የሚጸናው የሀገርን ዳር ድንበር በማስከበር ህዝብን ከአደጋ በመጠበቅ ረገድም በግንባር ቀደምትነት በሚቆሙት የሀገር መከላከያ ሰራዊት መስዋዕትነት ነው። በኢትዮጵያ ታሪክ ውስጥ የመከላከያ ሰራዊታችን ሀገርን ከውጭ ወራሪና ከውስጥ ሁከት ፈጣሪዎች የመጠበቅ ተልዕኮ በወታደራዊ ወኔ በጥበብና በጽናት ሲወጣ ቆይቷል። ስለሆነም ክንዱን የቀመሱ ስለ ጀግንነቱ መስክረዋል የሚለው አባባል ዝም ብሎ የተደረደረ ቃላት ሳይሆን በየግንባሩ ሰራዊታችን ያሳየውን ተጋድሎና የጠላቶቹን ሽንፈት ቁልጭ አድርጎ የሚያሳይ እውነታ ነው። በተለያዩ የጦርነት ግንባሮች የታየው የሰራዊቱ ተጋድሎ በቀላሉ የማይበገር ብረት መሰል ጽናት ያለው መሆኑን አረጋግጧል። በውጊያ ሜዳዎች ላይ የታየው ወታደራዊ ስልት ብስለትና የዲሲፕሊን ጥራት፣ የዓላማ ጽናት የተጋጠሙትን ኃይሎች በሙሉ የሚደመስስ ነው። ተፈጥሮን የማንበርከክ ጥበብ ሰራዊቱ በአስቸጋሪ መልክዓ ምድር በበረሃና በጥቁር ዝናብ በሐሩር ውስጥ ሆኖም ሳያማረር የሀገርን አደራ ይወጣል። በተመጣጠነና የሰለጠነ ምላሽ ሀገርን ለማፍረስና ህዝብን ለማስጨነቅ የወጡ ኃይሎችን በሰራዊቱ አቅም ፈጣን ውሳኔ አሰጣጥና የውጊያ ብቃት ተሸንፈው እጃቸውን ለመስጠት ወይም ለመበታተን ተገደዋል። የህዝብ ወገንተኝነት የኢትዮጵያ መከላከያ ሰራዊት በውጊያ ሜዳ ላይ ጀግንነት ብቻም ሳይሆን ከተዋጋበት አካባቢ ህዝብ ጋር ያለውን ፍቅርና ደግነት ልዩ ያደርገዋል። ወታደሩ ምግብና ውሃን ለተቸገሩ ወገኖች አካፍሎ በውጊያው መሃል የህዝብንና የሀገሩን ሰላም ያስጠብቃል። የሰራዊቱ ጀግንነት ትልቁ ማረጋገጫ የራሱ ወገን ምስክርነት ብቻ አይደለም። ይልቁንም በግንባር የተጋጠሙትና የሰራዊቱን ክንድ የቀመሱ ወገኖች የሰጡት እውነተኛ ምስክርነት ነው። የመከላከያ ሰራዊቱ የውጊያ ብቃት፣ ጽናትና ይቅር ባይነት በቅርብ የተመለከቱ አካላትም የተናገሯቸው ነጥቦች ናቸው።
ወታደራዊ ብቃቱ የመከላከያ ሰራዊቱ በጥቂት ሰዓታት ውስጥ ረጅም መንገድ ተጉዞ የመምታትና ጠላትን የማስጨነቅ ችሎታው የሚደነቅ መሆኑን፣ የሰብአዊነትና የህግ አከባበር በውጊያ ላይ እጃቸውን የሰጡ አካላትን በክብር መያዙ፣ ቁስለኞችን ማከሙ፣ ሰብአዊ መብቶችን ጠብቆ መንቀሳቀሱ የተፋለሙትን እንኳን ሳይቀር ያስደመመ እውነታ ነው። የዛሬ ሀገራችን በሰላም እንድትቆም ህዝቦቿ በነጻነት ወጥተው እንዲገቡ የሀገር ልማት እንዲቀጥል የተከፈለውና እየተከፈለ ያለው ዋጋ ቀላል አይደለም። የሀገር መከላከያ ሰራዊት አባላት የገዛ ህይወታቸውንና ደማቸውን ገብረው ለሀገር መሰረት ሆነዋል። የኢትዮጵያ ሀገር መከላከያ ሰራዊት የጀግንነት ውሎ በቀለም ጽሑፎች የሚያልቅ አይደለም። ሀገርን ለመጠበቅ በተደረገ ተጋድሎ ሁሉም ክንዱን የቀመሱት ሁሉ መስክረውለታል። ይህ ጀግንነት ደግሞ ለቀጣዩ ትውልድ ሀገርን በቁርጠኝነትና በታማኝነት የመጠበቅ ትልቅ የታሪክና የሞራል አደራን አስረክቧል። ታዲያ የሰራዊታችንን ክንድ እያወቁ ከትላንት ስህተታቸው ያልተማሩ ጦርነት ጠማቂዎች ከትናንቱ ካልተማሩ ዛሬም ሰራዊታችን ብረት በሚያቀልጠው ክንዱ አይቀጡ ቅጣት ሊቀጣቸው ዝግጁ መሆኑን ሊገነዘቡት ይገባል ይላል የዳሎል ማዕከላዊ እዝ መግለጫ። ዛሬ ሳውዲ አረቢያ በአሲር ግዛት 3 ኢትዮጵያውያንን በሞት መቅጣቷን አሳወቀች። 3ቱ ኢትዮጵያውያን ወደ ሳውዲ አረቢያ ግዛት ሺሻ ለማስገባት ተባብረዋል ተብለው መከሰሳቸውን የሀገር ውስጥ ጉዳይ ሚኒስቴር በመግለጫው አመላክቷል። ማቾች በቁጥጥር ስር ከዋሉ በኋላ በተደረገ ምርመራ ጥፋተኛ ሆነው መገኘታቸውን የገለጹት ሚኒስቴሩ ፍርድ ቤቱ በሞት እንዲቀጡ ውሳኔ ማሳለፉን ጠቅሷል። ተከሳሾቹ ወደ ሀገሪቱ ጠቅላይ ፍርድ ቤት ይግባኝ ቢሉም ውሳኔው መጽናቱና ቅጣቱ መፈጸሙን ጨምሮ አስታውቋል። የሞት ቅጣቱ በዛሬው ዕለት በአሲር ግዛት መፈጸሙን ሚኒስቴሩ ባወጣው መግለጫ ጠቅሷል። ባለፈው ሰኞ ዕለትም እንዲሁ የሳውዲ አረቢያ የሀገር ውስጥ ሚኒስቴር 5 ተጨማሪ ኢትዮጵያውያንን በሞት መቅጣቱን አስታውቆ ነበር። በያዝነው ዓመት መጀመሪያዎቹ 7 ወራት ብቻ 17 ኢትዮጵያውያን በሞት ተቀጥተዋል። ከዚህ ቀደም ሂውማን ራይትስ ዎች ሐሚስ ሙሻይት በተባለ እስር ቤት ቢያንስ 63 ኢትዮጵያውያን ከአደንዛዥ እጽ ጋር በተያያዘ የሞት ቅጣት እንደተጋረጠባቸው ማስጠንቀቁን መዘገባችን ይታወሳል። የኢትዮጵያ የውጭ ጉዳይ ሚኒስትር ሐምሌ 6 ባወጣው መግለጫ የኢትዮጵያ መንግስት ከሳውዲ አረቢያ የሚመለከታቸው አካላት ጋር የህግ ሂደት ላይ ያሉና የፍርድ ውሳኔ የተላለፈባቸው ኢትዮጵያውያንን በተመለከተ ከሚመለከታቸው የሀገሪቱ ባለስልጣናት ጋር በቅርበት እየተነጋገረ መሆኑን አስታውቋል። በተጨማሪም ሪያድ ውስጥ በሚገኝ ኤምባሲና በጅዳ ቆንስላ ጽህፈት ቤት አማካኝነት አስቸጋሪ ሁኔታ ለገጠማቸው ኢትዮጵያውያን ዜጎች ሰብአዊነትን ከግምት ውስጥ ያስገባ እርምጃ እንዲወሰድ የሚያደርገው ጥረት መቀጠሉን ገልጾ ነበር። ውድ ቤተሰቦቻችን የዕለቱ መረጃዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ሚዲያ ስለተከታተላችሁ አመስግነን ተሰናበትን። ሰላም።